ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ሲሉ ፕሬዝዳንት ታዬ አጽቀሥላሴ ያስገነዘቡ። ኢትዮጵያ ከሩሲያ ጋር ያላትን ግንኙነት ተጠናክሮ እንደሚቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሀገር ባለውለታዎችና ድጋፍ የሚገባቸው ዜጎችን የማገዝ ሥራ ተጠናክሮ ይቀጥላል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ኢትዮጵያና ቻይና በብሪክስ ማህበረሰብ መካከል ያለውን የኢንዱስትሪ ልማት ለማሳደግ በትብብር እየሰሩ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉታ ገለጹ። በቱሪዝም ዘርፉ በተሰጠው ትኩረት በአካባቢያቸው የሚገኙ ጸጋዎችን አልምተው ለመጠቀም እድል እንደፈጠረላቸው የጋምቤላ የአፋርና የሐረሪ ክልል ባህልና ቱሪዝም ቢሮዎች ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ሲሉ ፕሬዝዳንት ታዬ አጽቀሥላሴ ያስገነዘቡ። ፕሬዝዳንት ታዬ በኒውዮርክ እየተካሄደ በሚገኘው 80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ የኢትዮጵያን አቋም በንግግር አቅርበዋል። በንግግራቸው የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድ ጠይቀዋል። በማሻሻያውም ለአፍሪካ ውክልና በምክር ቤቱ በሁለቱም በኩል ቅድሚያ እንዲሰጥ ጥሪ አቅርበው ለአፍሪካ የረጅም ጊዜ ፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ እንደሌለ አስገንዝበዋል። በሌላ በኩል በዕዳ ስረዛ ዙሪያ አዲስ ዓለም አቀፍ እርምጃ እንዲወሰድና በተለይም አፍሪካን ኢላማ ያደረጉ የኃይልና የንግድ ዕቀባ እርምጃዎች በአፋጣኝ እንዲነሱ ጠይቀዋል። አክለውም በቀጠናው ያለውን ዓለም አቀፍ ጸረ ሽብር ዘመቻ አጠናክረን እንቀጥላለን ሲሉ አረጋግጠዋል። ዓለም አቀፉ ማህበረሰብ በተለይም በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፉን እንዲያጠናክር ጥሪ አቅርበዋል። ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘም የናይል ወንዝ የትብብር ማዕቀፍ በፈረንጆች ጥቅምት 2024 ወደ ተግባር መግባቱንና የናይል ወንዝ ተፋሰስ ኮሚሽን ወደ ማቋቋም ደረጃ መቃረቡን አስረድተዋል። የህዳሴ ግድብ ተጠናቆ መመረቁ በኤሌክትሪክ ኃይል ተደራሽ ላልሆኑ ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ መሆኑን አስገንዝበዋል። ግድቡ በውሃ እጥረት ውስጥ ለሚኖሩ ወገኖቻችን ንጹህ ውሃ ለማቅረብ የምግብ ዋስትናን ለማረጋገጥና አጠቃላይ ልማትን እውን ለማድረግ አቅማችንን ያሳድጋል ብለዋል ፕሬዝዳንቱ። ግድቡ ለሰፋፊ ክልላዊ ትስስር ተስፋን የሚፈጥር መሆኑንም ገልጸዋል። በምረቃ ስነ ስርዓቱ ላይ የተገኘው ከፍተኛ ድጋፍና ትብብርም በናይል ወንዝ ተፋሰስ ሀገራት መካከል ትብብር ለመፍጠር የሚያነሳሳ መሆኑን ነው ያነሱት። ኢትዮጵያ ከሩሲያ ጋር ያላት ግንኙነት ተጠናክሮ እንደሚቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሁለትዮሽ ሀገራዊና በትብብር በሚከናወኑ ጉዳዮች ላይ በሞስኮ ተወያይተዋል። በዚህ ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከልዑካቸው ጋር በዓለም የአቶሚክ ሳምንት ጉባኤ ላይ እንዲሳተፉ ፕሬዝዳንቱ ላደረጉላቸው ግብዣ አመስግነዋል። ኢትዮጵያና ሩሲያ በታሪክ እንዲሁም በሃይማኖት በብዙ መልኩ የሚጋሯቸው ሁኔታዎች መኖራቸውንም ጠቅላይ ሚኒስትሩ ገልጸዋል። በጋራ ተጠቃሚነት ላይ ባተኮረ ግንኙነት የሀገራቱ ትብብር ተጠናክሮ እንደሚቀጥል አረጋግጠዋል። የኢትዮጵያ ልዑክ የሞስኮ ቆይታ የሀገራቱን የቀጣይ ዘርፈ ብዙ ግንኙነት በይበልጥ ከፍ እንደሚያደርገው አመላክተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ደህና መጡ ካሉ በኋላ ስላገኟቸው የተሰማቸውንም ደስታ ገልጸዋል። ኢትዮጵያ ለሩሲያ የረጅም ዓመታት ቁልፍና ታማኝ አጋር መሆኗንም ተናግረዋል። አሁን ላይ የሁለቱ ሀገራት ዘርፈ ብዙ ትብብርና ወዳጅነት እያደገ መምጣቱን ጠቅሰው በቀጣይም ተጠናክሮ እንደሚቀጥል አረጋግጠዋል። የሀገር ባለውለታዎችና ድጋፍ የሚገባቸው ዜጎችን የማገዝ ስራዎች ተጠናክረው ይቀጥላሉ ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በአቃቂ ክፍለ ከተማ በበጎ ፈቃድ መርሃ ግብር የተገነቡ ቤቶችን ለተጠቃሚዎች አስተላልፈዋል። ከንቲባ አዳነች አቤቤ በዚህ ወቅት የበጎ ፈቃድ አገልግሎት ባህል እየሆነ መምጣቱን ጠቅሰው በክረምት የበጎ ፈቃድ አገልግሎት በርካታ አቅመ ደካሞችና ድጋፍ የሚሹ ዜጎች ማገዝ መቻሉን ገልጸዋል። በዛሬው ዕለት ለተጠቃሚዎች የተላለፉት ቤቶች በክረምት በጎ ፈቃድ አገልግሎት መገንባታቸውን ተናግረዋል። የአቅመ ደካሞችን የኑሮ ጫና ማቃለልና ማገዝ የሚያስመሰግን ተግባር መሆኑን ገልጸው በዚሁ በጎ ስራ የተሳተፉ አካላትን አመስግነዋል። የሀገር ባለውለታዎችና ድጋፍ የሚሹ ዜጎችን የማገዝ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው አዲስ አበባ በማንሰራራት ጉዞ ተምሳሌት ከተማ መሆኗን ገልጸዋል። መንግስት በሚያከናውናቸው ሰው ተኮር ተግባራት ከምንጊዜውም በላይ ውጤት እየተገኘ መሆኑን ጠቅሰው በዚህ ረገድ በብዙ መልኩ እየሰፋ የመጣው የበጎ ፈቃድ ስራ አዲስ የህይወት ምዕራፍ እየከፈተ ነው ብለዋል። የበጎ ፈቃድ ስራዎች የዜጎችን ህይወት በጉልህ እየቀየሩ መምጣታቸውን የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አለማየሁ ሚጄና ተናግረዋል። ለተጠቃሚዎች የተላለፉ ቤቶች ደረጃቸውን የጠበቁና ምቹ መሆናቸውንም ጠቅሰዋል። በመርሃ ግብሩ ማጠቃለያ ከንቲባ አዳነች አቤቤ የመስቀል ደመራ በዓልን በማስመልከት ለአቅመ ደካሞች ማዕድ አጋርተዋል።
ኢትዮጵያና ቻይና በብሪክስ ማህበረሰብ መካከል ያለውን የኢንዱስትሪ ልማት ለማሳደግ በትብብር እየሰሩ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉታ ገለጹ። ኢትዮጵያን የአፍሪካ የአምራች ኢንዱስትሪ ማዕከል ለማድረግ የተጀመረውን ጥረት የሚያግዝ ስምምነት በኢትዮጵያና ቻይና የግል ካምፓኒዎች መካከል የኢንዱስትሪ ትብብር ተፈርመዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉታ ለኢዜአ እንዳሉት ኢትዮጵያና ቻይና በኢኮኖሚ ትብብር በህዝብ ለህዝብና የጋራ ተጠቃሚ በሚያደርጓቸው ጉዳዮች ላይ ዓመታትን የተሻገረ አጋርነት አላቸው። ባለፉት 10 ዓመታት በሁለቱ ሀገራት መካከል የተፈጠረው የንግድ አጋርነት በአፍሪካ ትልቁ ትብብር መሆኑን በመግለጽ የቻይና ኩባንያዎች ለኢትዮጵያ ኢንዱስትሪ አብዮት የጎላ አበርክቶ ነበራቸው ብለዋል። በግብርና ማቀነባበሪያ፣ በብረታ ብረት፣ ጨርቃጨርቅ፣ በሲሚንቶና ኤሌክትሮኒክስ ዘርፎች በመሳተፍ ለቴክኖሎጂ ሽግግር፣ ስራ ዕድል ፈጠራ፣ በአጠቃላይ ለኢትዮጵያ ኢኮኖሚያዊ እድገት የላቀ አስተዋጽኦ እያበረከቱ መሆኑን ገልጸዋል። በኢትዮጵያና የቻይና ኩባንያዎች መካከል የተፈረመው የትብብር ስምምነት በብሪክስ ማህበረሰብ መካከል ያለውን የአምራች ኢንዱስትሪ እድገት ለማሳለጥ ወሳኝ መሆኑን ተናግረዋል። የቻይና ኩባንያዎች በኢትዮጵያ የአምራች ኢንዱስትሪ ዘርፍ መሰማራት የሚችሉበት የተሟላ ስነ ምህዳር መፈጠሩን ገልጸው ለአፍሪካና ለብሪክስ ማህበረሰብ የጋራ እድገትና ብልጽግና ወሳኝ ነው ብለዋል። የኤሌክትሪክ አውቶቡሶች ወደ ኢትዮጵያ የገቡት የኢትዮጵያና የቻይና ባለሀብቶች ትብብር መሆኑን በማንሳት ይህ ተጠናክሮ ይቀጥላል ብለዋል። የኢትዮጵያ ኢንቨስትመንትና ኢንዱስትሪ ፖሊሲ ለግል ባለሀብቱ ትኩረት እንደሚሰጥ የገለጹት ሚኒስትር ዴኤታው ባለፉት ዓመታት መንግስት የግል ባለሀብቶችን ለማሳደግ የህግ ማሻሻያን ጨምሮ የተለያዩ ድጋፎችን ሲያደርግ ቆይቷል ብለዋል። የብሪክስ ፓርትነር ኢኖቬሽን ማዕከል ዋና ዳይሬክተርና የዣሚን ከተማ ምክትል ከንቲባ ዡዋንግ ሮንግሊንግ በኢትዮጵያና ቻይና መካከል ያለው የንግድና ኢንቨስትመንት ትስስር በየጊዜው እያደገ መምጣቱን ገልጸዋል። በሁለቱ ሀገራት መካከል አካታችና በጋራ ተጠቃሚነት ላይ የተመሰረተ ትብብር መኖሩን ገልጸው በግል ኩባንያዎች መካከል የተፈረመው ስምምነት ቴክኖሎጂን መሰረት ያደረገ የኢንዱስትሪ ልማትን ማስፋፋት ያስችላል ብለዋል። በኢትዮጵያና ቻይና መካከል ያለውን ጠንካራ ግንኙነት ለማጠናከር የግሉ ዘርፍ ትብብር ወሳኝ መሆኑንም አንስተዋል። ለቱሪዝም ዘርፉ በተሰጠው ትኩረት በአካባቢያቸው የሚገኙ ጸጋዎችን አልምተው ለመጠቀም እድል እንደፈጠረላቸው የጋምቤላ፣ የአፋርና የሐረሪ ክልል ባህልና ቱሪዝም ቢሮዎች ገለጹ። የዓለም የቱሪዝም ቀንን በማስመልከት የቱሪዝም ሚኒስቴር፣ የክልል ቱሪዝም ቢሮ ተወካዮችና ሌሎች ባለድርሻዎች በማዕከላዊ ኢትዮጵያ ክልል የሚገኙ ተፈጥሯዊና ሰው ሰራሽ የቱሪዝም ሀብቶችን ተመልክተዋል። ኢዜአ ያነጋገራቸው የጋምቤላ፣ የአፋርና የሐረሪ ክልል ባህልና ቱሪዝም ቢሮ ኃላፊዎች እንዳሉት መንግስት ለቱሪዝም ዘርፍ የሰጠው ትኩረት የአካባቢ ጸጋዎች እንዲለሙና ተገቢውን ጥቅም እንዲሰጡ እያስቻለ ነው። የጋምቤላ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ጃሞስ ኞች ክልሉ ዘርፈ ብዙ የቱሪዝም ጸጋ እንዳለው አንስተው ከዚህ ቀደም ለዘርፉ ተገቢ ትኩረት ባለመሰጠቱ ሳይለማና ጥቅም ሳይሰጥ ቆይቷል ብለዋል። ከሀገራዊ ለውጥ ወዲህ በየአካባቢው ያሉ የቱሪዝም ሀብቶችን አልምቶ ለመጠቀም የሚያስችሉ ስራዎች በመከናወናቸው በቱሪዝም ዘርፉ ተጨባጭ ውጤት እየተመዘገበ መምጣቱን ገልጸዋል። በአፋር ክልል ቱሪዝም ቢሮ የቱሪዝም ግብይትና ፕሮሞሽን ዳይሬክተር አቶ አብዱ አህመድ በበኩላቸው እንዳሉት ክልሉ የሰው ዘር የዳሎልና የኤርታሌ ገጸ በረከት ባለቤት መሆኑን ተናግረዋል። እነዚህን የቱሪዝም ሀብቶች በአግባቡ አልምቶ ለመጠቀም እየተሰራ መሆኑንም ተናግረዋል። በታሪካዊቷ የአሳይታ ከተማ የሚገኙ የአፋር የሱልጣኖችን ቤተ መንግስት እንዲታደስ በመደረጉ ኤርታሌልና ዳሎልን ለመመልከት የሚመጡ ቱሪስቶችን ቆይታ ለማራዘም ጠቀሜታ እንዳለው ገልጾ በክልሉ ለቱሪዝም ዘርፍ ትኩረት ተሰጥቷል ብለዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ የቱሪዝም ባለሙያ አቶ የሴፍ በቀለ በበኩላቸው እንዳሉት በመንግስት ለቱሪዝም ዘርፉ የሰጠው ትኩረት የጀጎል ግንብን ጨምሮ በክልሉ የተለያዩ የቱሪስት መዳረሻዎችን ለማስተዋወቅ መነቃቃት ፈጥሯል። አድማጭ ተመልካቾቻችን ዜናው አበቃ። ሰላም ቆዩ።